ይፋጎትሽ እንዴት እንደዚህ ፏርጌ ምናምን ላንቺ ልሰጥሽ ያሰብኩት መቼስ አንድ ላይ እንድንኖርበት መሆን አለበት። አይሚና ብሩክ እዩ የምትፈልገው አንተን ነው እንጂ ንብረትን አይደለም፣ ብር አይደለም፣ ቤት አይደለም። ብሩኬ የምትፈልገው አይሚና ብሩክን አለይታ ብሩክን የግሏ ማድረግ ነው። ሁለት ደግሞ በጣም ያሳቀ ነገር አጎትን ምናምን አጎትሽን ይው ምናምን ልጅቷ ምናምን። ኧረ ተው ብሩኬ እባክህን ተው። ኧረ እባካችሁ ተው። አይሚና ብሩኬ እያደረጋችሁ ያሉት ነገር ግን ምንም ልክ አይደለም። የጨረቃ ቤተሰብ ከሆናችሁ ሁላችሁም ቪዲዮውን ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። ለእናንተም ያልታሰበ ሲሳይ ይስጣችሁ እባካችሁ ቤተሰቦቼ። እንግዲህ እኔም ማስበው ነገር አንድ ነገር አለ። አይሚና ብሩኬ እንግዲህ ብሩኬ የእጁን እያገኘ ነው እያስባለሁ። ማለት ትላንትና እሱ በቅንነት ነው ይሄን ቤት እያደረገ ያለው፣ ግን እንደዚህ ቅንነት ደግሞ ልክ ነው አላስብም። ገደብ አለው። ባይዘወይ እቺ ልጅ ያንተ ልጅ አይደለችም። ያንተ ልጅ ያልሆነች ልጅ ደግሞ ይህን ያክል እንደዚህ ፈርዘር ከአቅም በላይ መሄድ ጥሩ ነው ብዬ አላስብም። እንግዲህ እዩ ነግራለች፣ ከአንተ ውጪ እዚህ ቤት አልኖርም ብላለች። እሺ ምን ልታደርግ ነው? ቀጣይ ምን ልታደርግ ነው? እሺ ብላችሁ ልትቀበሉ ነው? አይሚ እንዳለችው እንየው እስቲ ትቃጠል እንዳለችው አይሚ አብራችሁ ልትኖሩ ነው? ባይዘወይ እንደዚህ አይነት ውሳኔ ከወሰናችሁ እዩን ከእናንተ ጋር ለማኖር ካሰባችሁ እድሜ ልካችሁን ስትበጠበጡ ትኖራላችሁ። ይህን ቪዲዮ ሁላችሁም 10 ጊዜ ሼር እያደርጋችሁ ለአይሚና ለብሩኬ ያድርሱልኝ ቤተሰቦች። ማለት አይሚና ብሩኬ በጣም ይድሩ። አይሚና ብሩኬ አይደላችሁ። እሺ አይሚስ እሺ ቢያንስ ያንተን ደስታ ለማየት ወይ ደግሞ ካንተ ጋር ላለመጣላት ፈልጋ ይሆናል ብዬ ላስብ። ብሩኬ ምን እያወንክ ያለው? ብሩኬ ምን እያረክ ያለው? እያረክ ያለው መንገድ ልክ አይደለም። በቃ እየሄድክበት ያለው መስመር ግደል የሚከተ መስመር ነው ባይዘው እየሄድክ ያለው እንጂ ምንም። የብሩክ ጓደኞችስ የት ያላችሁት? ምን እየሰራችሁ ነው? ወንድማችሁ ገደል ሲገባ እንዴት ነው እናንተም አብራችሁ ገደል የምትከቱት? እውነቴን ነው ባይዘወይ እኔ በጣም ግራ እየገባኝ ነው። ፍጹም ራሱ ምን እያረክ ነው ያለው እንዴ? ጭራሽ ፍጹም እኮ ቤተሰቦቼ አጎት ሆኗል እንዴ! አጎት ሆኗል። እንግዲህ ኧረ እኔ በጣም እያሳቁኝ ነው እውነት እንጂ እኔ ከልጅ ጋር ብቻ የምኖርበት ቤት አጣዋል ከሚገባ ባይዘወይ እኔ እዚህ ጋር እዩ ያለችው ነገር ልክ ነው። በእውነት ልንገራችሁ እዩ ቤት አላጣችም፣ ብር አላጣችም፣ ማሳደግ አላጣችም። ልጅቷን አንቀባራ ማሳደግ ትችላለች። እራሷም አንቀባራ ነው የምትኖረው ቤተሰቦቼ። የብር ችግር የለባትም። እሷ ችግሯ ምን መሰላችሁ? አይሚና ብሩኬ ሰላም ሲሆኑ ማየት አትፈልግም። በቃ አንድና አንድ አይሚና ብሩኬ በምንም ተአምር ሰላማቸው ማየት አትፈልግም። ብሩኬን የራሷ የማድረግ እቅድ አላት፣ ሀሳብ አላት። ስለዚህ ይህን ሀሳብ ማሳካት ነው እንጂ የሚፈልገው ብሩኬ እሷውን ብላ ዴኒኑ ራሱ እኮ ያስቀየረችው ለምን መሰላችሁ? ብሩኬን ፈልጋ ነው እንጂ ልጅቷ አባቷ እንዳልሆነ እኮ ጠንቅቃ ታውቀዋለች ቤተሰቦቼ። እኔም አውቀዋለሁ፣ የጨረቃ ቤተሰቦችን ታውቁታላችሁ እውነታውን። እኔ እንዴት የአይሚና የብሩኬ አይን እንደተጋረደ የአብ የወንድሙ የጓደኞቹ አይን እንዴት እንደተጋረደ ምን እንዳስነከቻቸው ብቻ ማወቅ ፈልጋለሁ። እውነቴን ነው። ካደባሽ አብረሽ ነው ትችላለሽ፣ ችግር የለውም። የድፍረቷ ድፍረት አይሚን ከኛ ጋር መኖር ትችላለች አለቻት እኮ በቃ ባይዘው ወይ ብሩኬን የራሷ እንደምታደርገው ራሱ ሙሉ ኮንፊደንስ አላት። ይሄ ኮንፊደንስ ከየት መጣ ብላችሁ ጠይቁ። ምን ልታደርገው አስባለች? ምን አስነክተዋለች? እስካሁን ብሩኬ እንደዚህ ድንዝ ያለበት ነገር ምን አስነክተዋለች ብላችሁ ጠይቁ ቤተሰቦች ራሳችሁን። እስቲ እናንተን ሀሳብ እስቲ ደግሞ የሁላችሁንም ኮሜንት ትፈልጋለሁ ቤተሰቦቼ። ማለት እኔ ግራ እየገባኝ ነው። ይህን ያህል ያኔም ትዝ ካላችሁ የዲኤንኤ ምርመራውን በሙሉ ኮንፊደንስ ስታወራ ነበር። አሁንም ከብሩኬ ጋር እንደምትኖርና መኖር እንደምትፈልግ በሙሉ ኮንፊደንስ ነው የምታወራው። እና እቺ ልጅ ብሩኬን ምን አስነክተዋለች? ምን አርጋበት ነው እንደዚህ ይናል እንዴ? ብሩኬ ትናንትናም ሲጨነቅ የነበረው ቤቱን ላትቀበለኝ ትችላለች እያለ ነበር። እውነትም ደግሞ እንዳለው ሆነ። ይህ ነገር ወዴት እየሄደ ነው ሰዎቼ? ሌላ ደረጃ ይልሻለሁ ብዬ አላስብም። ምንም አላደርገውም። መንገድ በቂያችን ነው። እየኖርን ከሆነም ቢሆን እኮ ጎዳና አይደለም እየኖርን ያለነው አይደለም። ባይዘወይ ብሩኬ የእጅን እያገኘ ነው። እንዴት ብትለኝ የእጅን እያገኘ ነው ስል እዚህ ጋር ምንድን ነው ብሩኬ ይህን ቤት ማዘጋጀት አልነበረብህም። ለእሷ ብለህ መከራየት አልነበረብህም። እሷ ክብር አይገባትም። ኢየሩሳሌም ክብር የሚገባት ሴት አይደለችም። ባይዘወይ እንዴ አንዳንዴ እውነቴን ነው። ይህን ቤት አንድ የተቸገረ ጎዳና የሚወር ሰው አመት ታኖርበት ጸድቃለክ፣ ትልቅ ጽድቅ ታገኛለክ። እድሜ ልክን የተባረከና የተቀደሰ ህይወት ትኖራለህ። እውነቴን ነው፣ ጸድቅበታለህ እንጂ ኢየሩሳሌም አልተቸገረትም አለች እኮ። አልቸገረኝም፣ ጎዳና እየወርኩ አይደለም፣
እዚህ ለምን እንደምኖረው አለች። ነገረችክ። አንተ ደግሞ ለልጄ ብዬ ነው እያልክ ነው። እቺ ልጅ ደግሞ ያንተ ልጅ አይደለችም። ስለዚህ ምን ይሻላል? የዚህ ጉዳይ ማለቂያ መቼ ነው? የጨረቃ ቤተሰቦች የዚህ ጉዳይ አልቆ እፎይ የምንልበት ሳቃቸውና ፍቅራቸው የምናይበት ቀን መች ነው? እውነት እኔ በጣም ናፈቀኝ። እንዴ ያለሽ ቤት በቂሽ ከሆነ ልጅቷ በሚገባ የምታድግ ከሆነ ምንም ካላጎደልሽባት ምንም ካልጎደለባት ምንድነው ከኛ ጋር የሚያጨቃጭቅሽ የሚያጣላሽ ምንድነው? ወይስ እምሷ የምትፈልገው ከእናንተ ጋር የሚያጣላት የሚያጨቃጭቃት ከእናንተ ስራ አልጠፋም ያለችው ብሩኬን ከሀይሚ ቀምታ የራሷ ማድረግ ትፈልጋለች። በቃ አይሚ ይሄ ነው ምላሹ። ወይዘወይ አሁንም አልገባችሁም እንዴ? እኛ ከገባን ሴራዋ እናንተ በሁኔታው ያላችሁ ሰዎች እንዴት ይሄ ጉዳይ አይገባችሁ? በቃ ኢየሩሳሌም የምትፈልገው ብሩክን ነው። ብሩክን ቀምታ የራሷ ማድረግ ትፈልጋለች። የራሷ ባል ማድረግ ትፈልጋለች። ለአንቺ የሚያደርግልሽን ነገር ለእሷ እንዲያደርግ ትፈልጋለች። በቃ ባሏ የድሮ ፍቅረኛዋ ነው እናውቃለን፣ ግን ደግሞ አሁንም ፍቅረኛ እንዲሆን ትፈልጋለች። ለምን? አሁን ላይ ተለውጧል። ግርማ ሞገሱ ምኑ ያለው ነገር ስላየች ነው። ባይዘው ቤተሰቦች ምንም ፈልግ አይደለም። ወንድ የሞላበት ቡታጀራ ለይና ብሩኬን ለመመረጠች። ብሩኬ ወንዳ ወንድ ነው፣ ያምራል፣ ቆንጆ ነው፣ ለሴት ያለውን ክብር ላይ ያለውን ቦታ ስላየች ነው ምናምን ነው እንጂ እንዴት መጣች ራሱ ሲጀመር? እስቲ አስቡት ቤተሰቦች፣ ዝም ብላችሁ ታስቡት እኮ ኢየሩሳሌም የምትፈልገው በቃ ብሩክን ነው እንጂ የምትፈልገው ምንም ከዛ ውጭ አትፈልግም። ልጅቷም የእሱ ልጅ እንዳልሆነች ልቦና በደረስ ትክክል ያውቃል። እውነቴን ነው። ተስፋ ታደርጊያለሽ ብሩኬ ከኔ ጋር ይሆናል ብለሽ ከሀይሚ ጋር አብሬ እየኖርኩኝ አንቺ እዛ ቤት ላይ ገብተሽ ብትኖሪ ምንም መስሎ የተሰማሽ ምንም አይደብርሽም? እንደውም ለእሷ ደስ ይላታል እንጂ ብሩኬ ለኢየሩሳሌም እኮ ይሄ ነገር ደስ ይላታል። ከእናንተ ጋር ብትኖር እንዴ ደስታዋ ለምን ብትሉ እነሱን እያባላች ቀን በቀን እያጣላች እማየውን ነገር እንዲፈጠር እነሱ ማለት ታደርጋለች። ከዛ በኋላ ሁሌም ቢሆን የምናየው ነገር ነው። ጭቅጭቅ ሲበዛ ብጥብጥ ሲበዛ አንድ ነገር ውስጥ ምን ይፈጠራል? መለያየት። ከዛ በኋላ ብሩኬን የራሷ ማድረግ ከብሩኬ ጎን ለመቆም ትሞክራለች ምናምን። ከዛ በኋላ ያን ያደረገችው ነገር ልታደርግ ትሞክራለች። በቃ ትዝ ካላችሁ ያኔ አይሚና ብሩኬ ሲጣሉ እሷ ከጎን ሆና ኬክ አዘጋጅታ ከጎን ነይ የአንገት ሐብል ምናምን ስታደርግ ነበር አይደለ? አሁንም ቢሆን ከእናንተ ጋር ብትኖር ተመሳሳይ ነገር ነው የምታደርገው። እናንተን ቀን በቀን እያባላችና እያጣላች በልጅቷ እያማካኘች ከአንተ ጋር ጊዜ ለማሳለፍ ትሞክራለች። ያኔ ደግሞ አይሚ ትቀናለች። ከዛ ደግሞ ከአይሚ ይገጣላለ። ከዛ ደግሞ የጨረቃ ሰው ደግሞ ይጨነቃል። ስለዚህ ይህ ነገር እንዳይሆን ከፈለጋችሁ እባካችሁን በቃ ይህን ነገር አቁሙት። እንዴ የራሴ ቤት አለኝ፣ የራሴ ኑሮ አለኝ። እሺ ልጅቷን ያሳሰበችን ያለችው ልጅቷን እንጂ ሲጀመር አሁን ራሱ ትልቁ ስህተት ልጅቷን ስጪኝ ባል ነገር አያስፈልግም። እቺ ልጅ የብሩክ አይደለችም። ኧረ እባካችሁን። እኔ እኮ በምን መነጽር እያያችሁ ነው ልጅቷን? ቁርጥ አይሚ ራሷን ትናንትና በምን መነጽር ልጅቷን አይተሻት ነው ቁርጭ ብሩኬን ያልሻት? በምን በኩል መስላች ነው? ቤት በኩል እስቲ ልጅቷ ብሩኬን የምትመስለው? ኧረ አንዳንዴ ግን እያያችሁ የምትሰሩት ነገር እያስተዋላችሁ፣ እውነቴን ነው። እኔ ነገር ምንም ይሁን አንዳንዴ በቃ ኦቨር በቃ ይብቃ። ከዚህ በኋላ እኛ ፍቅር ማየት እንፈልጋለን፣ ሳቅ ማየት እንፈልጋለን። እናንተን በጉጉት የምንጠብቃችሁ እኮ ፍቅር ለማየት ነው። አሁን ግን ያን እያየን አይደለም። ልክ ነኝ የጨረቃ ቤተሰቦች? እንዲህ መላክ እንዲህ ስጣምጡ ባይዛጎይ እሷ መልአክ ሆና አታውቅም። ኢየሩሳሌም በምንም ታምር ብሩኬ ተሳስተሃል፣ መልአክ ሆና አታውቅም። ሴጣን ነች፣ አትሆንም። እሷ ሰው እንዴ የሰው እንትን የላትም እኮ የሰው ባህሪ የላትም። ሰው ልጅ እኮ አንዳንዴ ከወለደ በኋላ እኮ ይረጋጋል። እናት ሲሆን እኮ ትልቅ ሰው ይሆናል ማለት ነው። በቃ አንድ ሴት አይደለ? ኢየሩሳሌም ግን ብሶባታል። ድሮ ከምናውቃት አሁን 10 እጥፍ ብሶባት የመጣችው። ስለዚህ ብሩኬ እኔ እሷ አንድ ቀን ጥሩ 3 ሆነች አላውቅም። አሁንም ቢሆን እሺ ስትልክ ጥሩ መስላ ከሆነ ተሳስተሃል። እያሴረችላችሁ ነው። ይሄን ለምን አታዩም እናንተ እንዴ? ከሆነ ከህይወታችን ውጭ እሺ፣ በቃ በፍቅር ከህይወታችን ውጭ ከኔ ጋር ነው እንዴ ግዴታ መኖር ያለበት? ይሄን ቤት ተከራየለት ነው ይጠቅማል። ትኖራላችሁ፣ ደስ ብሏችሁ ዘና ብላችሁ ትኖራላችሁ። ብሩኬ ባይዘዌ አንዳንዴ እኔ አላውቅም አንድ ነገር ላይ ችክ ማለት ጥሩ አይደለም ብዬ አስባለሁ። ቤተሰቦች አልፈልግም አለች። በቃ እንዴ ይሄን ያህል ብር ተርፏችኋል? አይሚና ብሩክ አልፈልግም ካላቻችሁ እኮ በቃ አልፈልግም ነው በቃ። ሲጀመር ይሄን ነገር አያስፈልግም ነበር። በእውነቱ ትናገር ምንም ያክል ለልጅ ብታስብ ራሱ ልጅ ነች ብዬ ራሱ ብዬ ብቀበል ይሄ አያስፈልግም። እየኖረች ነው።
ልጅ ራሱ ብትሆን ማድረግ የሚገባክ በየወሩ ተቆራጭ ለልጅቷ በቃ። ግን ደግሞ ልጅ አንተ ልጅ አይደለች ባይዘው ያውን የኛንም ስሜት እየገደላችሁ ነው። የትንሿ ልጅም ደግሞ ስሜት እየሞተ ነው። እንዴ ብትሉ ትክክለኛን አባቷን አውቃ ማደግ አለባት እያስባለሁ። አሁንም ቢሆን አስረግጬ የምናገረው ነው ቤተሰቦቼ፣ ትክክለኛ አባቷን ማወቅ አለባት። ትክክለኛ አባቷን ሳታውቅ ብሩኬን አባቷ እያለች ብታርግጂ ልጅ የምትጎደው ማነች? ልጅቷ የምትጎደው ባይዘው። ኢየሩሳሌም ግን እድሜ ልኳን አይሚና ብሩኬን እያባላች ትኖራለች። ይሄ ነው የሚፈጠረው። ስለዚህ አሁንም ቢሆን ኢየሩሳሌምን ከእናንተ ህይወት ማውጣት አለባቸው ብዬ አስባለሁ። ማፈቅራት ልጅ ሆነች ይታይሻል አይደል? በተግባር እስቲ አድርገው ብሩኬ፣ በተግባር አይሚን እንደምታፈቅራት እናውቃለን፣ እንደምትወዳት እናውቃለን። ግን ይህን ነገር በተግባር አሳየና፣ በተግባር አሳየን። በቃ እንደምትወዳትና እንደምታፈቅራት በተግባርክ እንየው። አሁን እያየነው አይደለም? ይህን ነገር በተግባር አሳየን። በቃ እንዴ እሱ ባለንበት አንቺ መኖር አይለብሽም። ምን መሆን ነው የምትፈልገው? ሚስት መሆን ነው ወይስ ሰራተኛ መሆን ነው የምትፈልገው? እሱ ጥሩ ጥያቄ ነው። እሷ ሰራተኛም አይደለም ሚስትም አይደለም። እናንተን አጣልታ ብሩኬን የግሏ ማለት ትፈልጋለች። ቆይዛው በጣም አይቻታለሁ። ቤተሰቦች እስቲ እንደኔ የዩን ሀሳብ የተረዳችሁ ሰዎች ካላችሁ ኮሜንት ላይ ንገሩኝ። ስለማስፈልጋት እኮ ነው የሚያስፈልጋትን ነገር እያረኩላት ያለሁት እኮ አብርሃም ነው የሚያስፈልጋት ልጅቷ ትክክለኛ አባቷን ማወቅ ነው። እውነቴን ነው ቤተሰቦቼ፣ እኔ አላቅም። እኔ ስልክ ደውያለሁ፣ ቴክስት አድርጌያለሁ። አይሚና ብሩኬ ምንም ሊመልሱኝ አልቻሉም። ግን ደግሞ የሚያስፈልጋት ልጅቷ ትክክለኛ አባቷን ማወቅ ነው። በቃ እንደውም እኔ አባቷ በቃ ቢኒ ነው ብዬ አስባለሁ። ቤተሰቦች ቢኒ ነው አባቷ። በእውነት በቃ ከትክክለኛ አባቷ ጋር መታወቅ አለባት። እንዴ ለምንድን ነው እናንተ ቆይ ዴኔኑን ድጋሚ ማድረግ የከበዳችሁ? ወይ ደግሞ እሱ ነገር ያላሰባችሁ ስለምንድን ነው? አይሚና ብሩኬ ሆነ የምትፈልገው ትኑርና ህመሙን ትየው። እሱን ከሆነ የምትፈልገው ከማን ጋር ነው የምትኖረው? ሜቢ ፈልጋ እኮ የራሳችን አይሆንም በተአምር። አሁን ደግሞ ትልቅ ስህተት ልትሰሩ ነው አይሚና ብሩኬ። አይሚ ትልቅ ስህተት ልትሰሪ ነው። እሷን እናንተ ቤት አመጣችሁ፣ እናንተ ቤት ካኖራችኋት ማለት ነው። እድሜ ልካችሁን ሰላም አታገኙም። እድሜ ልካችሁን ትበጣበጣላችሁ። እድሜ ልካችሁን ደስታና ፍቅር ቤታችሁ ውስጥ አይኖርም። ለምን? ኢየሩሳሌም ካለች። አሁንም ቢሆን በምንም ተአምር በምንም ሁኔታ ኢየሩሳሌምን ወደ እናንተ ቤት ማስገባት የለባችሁ። አሁንም ቢሆን ሁሌ የምናገረው ነገር ይሄ ጉዳይ እልባት እስከሚያገኝ ነገር ድረስ አይሚና ብሩኬ እባካችሁን ዲኤንኤኑን አዲስ አበባ እንድጋሚ ያድርጉት። ኢየሩሳሌም እንኳን አላረግም ራሱ ብትላችሁ በህግ መጠየቅ ትችላላችሁ። አባት ትበላለህ አይደለ? አባት አይደለሁም ብለህ በህግ መጠየቅ ትችላለህ። አንተ የፈለክበት ሆስፒታል ሄደህ ዲኤንኤኑን ማድረግ ትችላለህ። ብሩኬ እባክህን ልብ ግዛ። አይሚም በቃ አንዳንዴ ብሩክ አረገ ብለሽ ከጎን መሆን አለብሽ ብዬ አላስብም። እኔ እንደሚመስለኝ ከሆነ ከልብሽማ አይመስለኝም። ምክንያቱም ማንም ሴት ይሄን ነገር ልትቀበል አትችልም። ተጎድተሻል። ውስጥሽ እየሳቅሽ ውስጥሽ ግን ቁስል አለ ብዬ አስባለሁ። ስለዚህ ይሄ ከሚሆን ግን ግልጽ ሆነሽ የምትፈልጊው ነገር እየነገርሽው ይሄ አይሆንም ይሄን ተው እያልሽ ብታረጊ ጥሩ ነው እያስባለሁ። በዛሬ ቪዲዮ ላይ በአይሚና በብሩኬ ላይ ይሄን ሀሳቤ የእናንተን ሀሳብ አስተያየት ኮሜንት ጻፉልኝ ቤተሰቦቼ። ቪዲዮውን ላይክ፣ ሼር እና ቤቱን ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቪዲዮ ስለቅላችሁ ይደርሳችኋል ማለት ነው። አመሰግናለሁ።